የምግብ ዋስትናን ለማረጋገጥና ከተረጂነት ወደ ምርታማነት ለመሸጋገር በአገር አቀፍ ደረጃ የተጀመረው ንቅናቄ ተከትሎ በወላይታ ዞን በበዴሳ ከተማ ከፍተኛ መጠን ያለው እህልና የገንዘብ ድጋፍ ተሰብስቦ ለዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ገቢ ተደርጓል። ይህ በከተማው አስተዳደር ይፋ የተደረገው ድጋፍ በነዋሪዎችና በተለያዩ አካላት ከፍተኛ ተሳትፎ የተሰበሰበ ሲሆን ዋና ዓላማው በዞኑ በተፈጥሮና በሰው ሰራሽ አደጋዎች ምክንያት ለችግር የተጋለጡ ዜጎችን በቀጥታ ለመደገፍና ህዝባዊ ትብብርን ለማጠናከር መሆኑን የዞኑ አደጋ ስጋት ጽህፈት ቤት አስታውቋል። ነህሚያ ገነቱ ተጨማሪ አላት። የምግብ ዋስትናን ለማረጋገጥ በሀገር አቀፍ ደረጃ የተጀመረውን ከተረጂነት ወደ ምርታማነት እንቅስቃሴ በመቀበል የፊት አመራሮችና የከተማው ነዋሪዎች ያንዳንዳቸው እህልና ገንዘብ በማበርከት ሊከሰቱ ከሚችሉ የእህል እጥረት በራስ አቅም መሰብሰብ እንደቻሉ የሚገልጹት የበዴሳ ከተማ ነዋሪ አቶ ላቤና በጭሳ ናቸው። ካንቲፎ በሰጠው ትዕዛዝ መሰረት ለጎዱ ወገኖች ምግብን አቅርቡ ምግብን በአንድ ቦታ ተከማችቶ ለችግረኞች እንዲሰጥ ተብሎ የተሰጠው ትዕዛዝ መሰረት እህልን ሰብስበን ለወገኖች ያለን ጠይቀን አካባቢ ሰዎችን አካባቢ ህዝቦችን አካባቢ አባሎችን ጠይቀን ለዛሬው የሚሆነውን ምግብ ወይም እርዳታ አይነት አቅርበናል። ከተረጂነት ወደ ምርታማነት ለመሸጋገር እንዲረዳ በበዴሳ ከተማ 6 ኩንታል እህልና 140 ሺህ ብር መሰብሰቡን የገለጹት የበዴሳ ከተማ ከንቲባ አቶ ዳንኤል ታደመ ገልጸዋል። የመጀመሪያውን ስራ ዛሬ ላውንች ስናደርግ የተጠቀምነው የፊት አመራር አስተባባሪዎችንና አመራሮችን ዩኒት አስተባባሪዎችን የቀበሌ ነው የተጠቀምነው። ያለን ከቀበሌ አንፃር 2 ቀበሌ ነው ያለን። በአዲሱ በፈርጅ 3 መዋቅር 2 ቀበሌ ያለን ከነሱ ነው እህል ያሰባሰብነው። ዛሬ ያሰባሰብነው እህል በቁጥር 60 ኩንታል የሚጠጋ በገንዘብ ወደ 600 ሺህ ገደማ ነው። በገንዘብ 140 ሺህ ብር በላይ ሰብስበናል። ጅማሮም እንደመሆኑ መጠን ሁሉንም የማህበረሰብ ክፍል በማሳተፍ ደግሞ የምንሰራው ፕሮግራም የሚቀጥል ነው የሚሆነው። የዛሬው ከአስተባባሪ ከአመራር ከዩኒት አስተባባሪዎችና ከቀበሌ አመራሮች ነው የሰበሰብነው። በተፈጥሮና ሰው ሰራሽ አደጋዎች ተጋላጭ ለሚሆኑ ወገኖች በራስ አቅም ለመደገፍ የእህል አሰባሰብ በትኩረት መሰራቱን የገለጹት የወላይታ ዞን አደጋ ስጋትና ምግብ ዋስትና ጽህፈት ቤት ኃላፊ አቶ አዲሱ ሶርሳ ናቸው። የሚሰበሰበው ጥሬ ገንዘብም አንደኛ በዋናነት ችግር ቢደርስብን በዞናችን ውስጥ ባሉ መዋቅሮች ላይ የመሬት መንሸራተት ሊሆን ይችላል፣ የጎርፍ አደጋ ሊሆን ይችላል፣ ቅጽበታዊ አደጋዎች አሉ፣ የሰው ሰራሽና በተፈጥሮ የሚከሰቱ አደጋዎች አሉ። ለዛ አደጋ የውጭውን እጅ ሳንመለከት የሌላውን እጅ ሳንመለከት ራሳችን ምላሽ እየሰጠን መሄድ አለብን። ለዛ ደግሞ የሚመጥን ዝግጅት ማድረግ አለብን። የምግብ ሉዓላዊነትን ለማረጋገጥ የተጀመረው ስራ ተጠናክሮ እንደሚቀጥል ተገልጿል። በወላይታ ዞን ቦዲቲ ከተማ በዲጂታል የታገዘ የቪዲዮ ኮንፈረንስ ችሎት መጀመሩ ለተገልጋዮችም ሆነ ለዳኞች የወጪና የጊዜ መባከንን ያስቀረ መሆኑ ተገለጸ። የዞኑ ምክር ቤት ቋሚ ኮሚቴ በከተማዋ ፍርድ ቤትና ፖሊስ ጽህፈት ቤት ባደረገው ምልከታ አገልግሎቱ ለህዝብ ትልቅ እፎይታ እየሰጠ መሆኑን አረጋግጠዋል። አብኔዘር አበራ በቦዲቲ ከተማ የሸዋበር ቀበሌ ነዋሪ የሆኑት አቶ እንድሪያስ ዳርጋሶ ፍትህ ፍለጋ ወደ ከተማው መጀመሪያ ደረጃ ፍርድ ቤት በመምጣት ለመጀመሪያ ጊዜ አገልግሎት አግኝተዋል። ጉዳዮቹን ወደ ዞን ከፍተኛ ፍርድ ቤት የሚያስኬዳቸው ቢሆንም ወደዚያ መጓዝ ሳይጠበቅባቸው በፍርድ ቤቱ በዲጂታል ታግዞ በተዘረጋው የቪዲዮ ኮንፈረንስ ችሎት ውሳኔ ማግኘታቸውን ይናገራሉ። ከሳው ጋር ተከስሽም ተከራክሬም አላውቅም። ባጋጠም በድንገት እኔን ያጋጠመኝ ምክንያት ላይ ሲደርስ በቀላሉ ከዚህ ከፍርድ ቤቱ ፍርዱ ለኔ ከተወሰነኝ በኋላ ተመልሶ ደግሞ የግባይዋ እዛ ሄዳ ከፍተኛ ፍርድ ቤት ይዛ ሄዳለች። ፍርድ ቤቱ ከዛ አምጥቶ ያመጣው በቴክኖሎጂ ስራ ላይ ጥሩ ሁኔታ ተገላገየ። የራስን ትራንስፖርት በማምጣት ብዙ ነገሮች ከመንገላታት አርፌ ደስ አልኩት። ይሄ በጣም ደስ የሚያሰኝ ስራ ነው።
ይህ አሰራር ለተገልጋዩ ወጪና ጊዜን የሚቆጥብ ተጨባጭ ከመሆኑም በላይ ለዜጎች ዘርፈ ብዙ ፋይዳ እንዳለው ይመሰክራሉ። ሌሎቹ አቅም ደካሞች አሉ። ከገጠር ከተለያየ ቤት ገጠር ውስጥ የመጡ ሰዎች ብር የሌሉ አሉ፣ አቅም ደካሞች አሉ። እነዚህ ለመጠቀም ጥሩ ደረጃ ይህንን መንግስት ፈጥሯል። በኔ በኩል ከሆነ በጣም ጥሩ ነው፣ ለነሱም ሆኗል። ከዚህ ሶዶ ትራንስፖርት አሁን ደርስ ማርስ 200 ብር ነው። የሌለ ሰው አለ፣ ግን የሌለው ነገር እንዴት መሆን ይችላል? ስለዚህ ይሄ ነገር አድቫንቴጁ በጣም ጥሩ ነው። ቀደም ሲል በወላይታ ዞን ከፍተኛ ፍርድ ቤት ዳኞች እስከ ቦዲቲ ከተማ ድረስ በመምጣት በተዘዋዋሪ ችሎት አገልግሎት ለመስጠት ያወጡትን የጊዜና የገንዘብ ወጪ ይህ የቪዲዮ ኮንፈረንስ ሙሉ በሙሉ አስቀርቷል። ከዚህ በፊት የወላይታ ዞን ከፍተኛ ፍርድ ቤት እዚህ ቦዲቲ ከተማ ላይ ተዘዋዋሪ ችሎት አላቸው። ስለዚህ ለዚህ ጉዳይ ደግሞ ብዙ ወጪ አውጥተው ነው ከፍተኛ ፍርድ ቤት ወደዚህ የሚመጣው። ለዚህ ይሄንን ለመቅረብ በቨርቹዋል በቪዲዮ ኮንፈረንስ እዛው ዳኞች ሆኖ ባለ ጉዳይ ደግሞ እዚህ ሆኖ አገልግሎት እየሰጡ ቆይተዋል። ይሄ ደግሞ አንድ 4 ወር ሆኗል። አገልግሎቱ ለባለ ጉዳይ እጅግ በጣም የተሻለ እንደሆነ በተለይ የወጪ ቆጣቢ መሪ ደግሞ የተፋጠነ ፍትህ እያገኙ ይገኛሉ። እዚህም ቴክኖሎጂ የተሻለ ነገር እየሰጠ እንደሆነ ባለ ጉዳይም ደግሞ እያረካ እንደሆነ ከባለ ጉዳይ እርካታ እኛ እየሰበሰብን ያለ ነው። በተጨማሪም ተቋሙ የጀመረው የዲጂታል አሰራር ከዚህ ቀደም ከፋይል አያያዝ ጋር ተያይዘው የሚነሱ ቅሬታዎችን ለመፍታትና ከወረቀት ንክኪ ነፃ የሆነ አገልግሎት ለመስጠት የሚያግዝ ነው። በዌብሳይት መዝገቡን ከወረቀት ንክኪና እንዲሁም ደግሞ ባለ ጉዳይ ባለበት ጉዳዩን እንዲያይ የማድረግ ስራ ነው አንደኛው። ሁለተኛ ደግሞ ፋይል ኢስካን ተደርጎ ሲስተም ላይ ሲገባ መዝገበ ጠፋ ወይም ደግሞ እከለ የሚባል ዳኛ ወይም ደግሞ እከለ የሚባል የፍርድ ቤት ሰራተኛ በተለምዶ የሚባለው ይሄ ተቀርፏል። ምክንያቱም ሲስተም ላይ ሃርድ ኮፒ ቢጠፋ እንኳን ሲስተም ላይ መዝገብ ስላለ ይሄ ተቀርፏል ማለት ነው። በከተማዋ መጀመሪያ ደረጃ ፍርድ ቤትና ፖሊስ ጽህፈት ቤት የአገልግሎት አሰጣጥ ላይ ምልከታ ያደረገው የወላይታ ዞን ምክር ቤት የህግ ፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ በተለይም በፍርድ ቤቱ የሚሰጠው የዲጂታል አገልግሎት ለህዝቡ ትልቅ እፎይታ እየሰጠ መሆኑን አረጋግጧል። ቦዲቲ ከተማ ላይ እኛ መተን ፍርድ ቤት ላይ ያየነው ጥሩ ነገር ከዚህ ከዘመናዊ ቴክኖሎጂ ጋር ዲጂታላይዝ አድርገው ህዝብን በቪዲዮ ኮንፈረንስ እያገለገሉ ያሉበትን ሁኔታ ነው። በተለይ ይሄ ተዘዋዋሪ ችሎት ከዚህ በፊት ምናልባት በመኪና አይጦት በተለያዩ ነገሮች ላይ ሰዓት ያልፍና ብዙ የሚቆዩበት ሁኔታ ነው ያለው። አሁን ላይ ግን እዚሁ ተዘዋዋሪ ችሎትም ሆነ የትኛውንም ነገር ፋይል አከፋፈትም ቢሆን ይሄ ሁሉ ነገር እዚሁ በቦዲቲ ከተማ ፍርድ ቤት ላይ እዚሁ ይከፈታል። ወዲያውኑ ከሚያስፈልጉ አካላት ጋር ተገናኝቶ የውሳኔ ሀሳብ ቢሆን እዚሁ ቁጭ ብሎ ጊዜን፣ ጉልበትን፣ ገንዘብን በቆጠበ ሁኔታ እየሰራ ያለበት ሁኔታ እጅግ በጣም ለህዝቡ ትልቅ እፎይታ እየሰጠ ስለሆነ እኛም እንደ ምክር ቤት ደግሞ እኛንም ደስ ብሎናል። ከዚህ ባሻገር የፖሊስ ጽህፈት ቤቱ የህብረተሰቡን ሰላምና ጸጥታ ከማስከበር ባለፈ በህግ ታራሚዎች አያያዝ ዙሪያ የሚመሰገን ስራ ማከናወኑን ኮሚቴው ተመልክቷል። ታራሚዎችን በመናይበት ወንዛ ማረፊያ ላይ ያሉ ሰዎችን ስናይ ማደሪያቸውን በመናይበት ሰዓት እጅግ በጣም ጥሩ በሆነ ሁኔታ ሲሚንትድ በሆነ ቤት ውስጥ ነው ያሉት። ቤቱም በአሸዋና በሲሚንቶ የተገረፈ ነው። እንደውም ኮርኒስ ሁሉ ለማስገባት ሹፑድ ሁሉ አስገብቶ በቅርብ ቀን ኮርኒስ ሁሉ እናስገባለን የሚለውን ነገር ያስቀመጡት ነው። ግቢያቸውን ስናይም ወጣት ባለሀብቶችና ሌሎችንም ባለድርሻ አካላትን ከነሱ ጋር ተባብረው የውጭንም መብራት ውስጥ ላይ ያሉ መብራቶችንም እንደገና ደግሞ የአበባ መትከያ ቦታዎችንም ጭምር በጥሩ ሁኔታ አዘጋጅቶ ተግባብቶ እየሰሩ ያሉበት ሁኔታ ያየን ስለሆነ ይሄ ቀጣይነት እንዲኖረው ደግሞ ቅንጅታዊ አሰራር የጠነከረ መሆን አለበት። በቦዲቲ ከተማ የፍትህ አሰጣጥን ለማሳለጥ የተጀመሩት ተሞክሮች የሚበረታቱ ቢሆንም በቀጣይ ያልተፈቱ ችግሮችን በዘላቂነት ለመቅረፍ ትኩረት መስጠት እንደሚገባ ተገልጿል። በመጨረሻም ማርጯ አነስተኛ ፋይናንስ ተቋም በቦምቤ ከተማ ስራ መጀመሩ የቁጠባ ባህልን ለማሳደግ የሚያግዝ መሆኑን የአካባቢው ነዋሪዎች ተናገሩ። የተቋሙ መከፈት በቦምቤ ከተማ ያለውን ሀብት ወደ ልማት ለመቀየር ዓላማ ያደረገ መሆኑን የማርጯ ማይክሮ ፋይናንስ ተቋም ስራ አስኪያጅ
አቶ አበበ ሳዮሬ ገልጸዋል። በጥንት ዘመን የወላይታ ሕዝብ መገበያያ ገንዘብ በነበረው ማርጯ ስም የተሰየመው ይህ ተቋም የማህበረሰቡን ማንነት የሚያሳድግ በመሆኑ ሁሉም ተደጋግፈው ሊያጠናክረው እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳስበዋል። ለትዕግስት ክፍሌ ዘገባ እድገት እስራኤል። ማርጯ ማይክሮ ፋይናንስ ተቋም ከተቋቋመ ወዲህ ህብረተሰቡ የቁጠባ ባህልን እንዲያዳብርና የብድር አገልግሎት ማግኘት እንዲችል የተሰሩ ስራዎች አበረታች ናቸው። ማርጯ አነስተኛ የፋይናንስ ተቋም ማህበረሰቡን በኢኮኖሚ ተጠቃሚ ለማድረግ የሚያስችለውን 8ኛ ቅርንጫፉን በቦምቤ ከተማ በይፋ አስጀምሯል። በዚህም ተቋሙ በቦምቤ ከተማ ስራ መጀመሩ የቁጠባ ባህልን በማሳደግ ኢኮኖሚያዊ ተጠቃሚነታቸው እንዲያድግ የሚያግዝ መሆኑን የአካባቢው ነዋሪዎች ተናግረዋል። ማርጮ ፋይናንስ አሁን በጣም ደስ ብሎናል። ከዚሁ በፊት ባንክ የለን ነበር፣ ንግድ ባንክ ብቻ ነበር ቦሎሶ ቦምቤ ያለው። አሁን ደግሞ ንግድ ባንክ ነበር። እኔ ግን የሌላ ሀገር ሌላ ቦታ እንዳየሁት ከሆነ ብዙ የግለሰብ ባንኮችን ብዙ ነበር እና ግን አሁን ማርጮ ፋይናንስ በጣም አሁን ሰው ለምሳሌ እኔ በራሴ አሁን ቀን የሚያገኘውን ጆርናታይ ግማሽ ወይም 200 ብር ካገኘው 100 ብር ለቆጠብ ደስተኛ ነኝ። ማዝረክ ማስቀመጥ ነገ ለኔ ነው፣ አገሬ ያደገ ማለት ለኔ ነው እድገቴ እና ማርጮ ፋይናንስ በኩል ከሆነ ዛሬ በሱ በኩል በጣም ተደስተናል። እኛም ባለነው አቅም ደግሞ ያሉት ጓደኞችም ሆነ ባለንበት ቦታ ብንቀመጥ ቦታ ሰውንም እናስተባብራለን። ከልክ በላይ በጣም ጥሩ መሆኑን ዛም ተረድተናል። ሲናገርም ደግሞ ሰምተናል። በጣም ጥሩ ነው፣ ለኛ አስፈላጊ ነው። በወላይታ ስም መከፈት ራሱ በጣም ጥሩ ነው። ለንግድ ማህበረተኞች፣ ለተለያየ ስራ ለሚከፍቱት፣ ለወጣቶች፣ ለስራ አጦች፣ የተለያየ ስራ ለመስራት ለምትፈልጉት ሁሉ በጣም ጥሩ ነው። ማርጯ አነስተኛ የፋይናንስ ተቋም አገልግሎት መስጠት በአካባቢው የሚገኙ የንግዱ ማህበረሰብን ተጠቃሚ የሚያደርግ ነው የሚሉት የቦምቤ ከተማ ከንቲባ አቶ አብርሃም ሰማ ናቸው። ከስም ስነሳ የወላይታ መገለጫ ነው። ገንዘቡ የወላይታ ገንዘብ መገበያያ ካረንሲ ማለት ነው። ከዚህ ጋር ተያይዞ ማርጯ ወደኛ አካባቢ መምጣቱ አብዛኛው እዚህ አካባቢ ሰው የሚታወቀው በንግድ ነው። በንግድ የሚተዳደር ማህበረሰብ ነው አብዛኛው ያለውና ለዚህ ህዝብ በጣም ትልቅ ጠቀሜታ ያለው ህዝቡ መጠቀም ያለበት። ለምን ማርጯ ማለት ከህዝብ ሰብስቦ ህዝብ ስራ ወጣቱ ስራ እድል እንዲፈጥር፣ ሌሎች ሴቶችም ተደራጅተው ስራ እንዲፈጥሩ በቀላሉ ብድር ምንም ያለ ኮላተሪያል ማስያዣ ብድር ሰጥቶ ሰው ከቆጠበው ገንዘብ በላይ ስራ ሰርቶ ስራ እድል እንዲፈጠር የሚያደርግ ትልቅ ተቋም ነው። እኛ በስም ደረጃ እየሰማን ነበረ። ዛሬ በከተማችን ደግሞ እኛን ፈልጎ ህዝቡን አከብሮ ስለመጣ በጣም ህዝቡም ደስተኛ ነን። እኛም እንደ ከተማ አስተዳደር በጣም ደስተኞች ነን። ማርጯ አነስተኛ የፋይናንስ ተቋም ይበልጥ ተደራሽ በማድረግ ቦምቤ ከተማ ያለውን ሀብት በመጠቀም ወደ ልማት ለመቀየር ዓላማ በማድረግ ቅርንጫፍ መከፈቱን የተቋሙ ስራ አስኪያጅ አቶ አበበ ሳዮሬ ተናግረዋል። የወላይታ ህዝብ ሀብት እንደመሆኑ መጠን ሁሉንም ወላይታ መዋቅሮች አካባቢ ያለው ማህበረሰብ አገልግሎቱን እንዲጠቀም ተደራሽ ማድረግ ዓላማው አድርጎ እየሰራ ነው ያለው። ከዚህም አልፎ ቦምቤን በተለየ መልኩ እኛ 8ኛ ቅርንጫፍ ዛሬ ለመክፈት የመረጥ ነው። አንደኛ እዚህ ከፍተኛ ነዋይ ያለበት አካባቢ ነው። ከፍተኛ ሀብት ከቅመማ ቅመም ከዝንጅብል ጋር ያለበት፣ ህዝቡም ታታሪ ህዝብ፣ ስራ ወዳድ ህዝብ ያለበት፣ የንግድ መስመሩም ከተለያዩ አካባቢው ጋር የተቆራኘ ህዝብ ያለበት አካባቢ ስለሆነ እዚህ ጋር ያለውን ይሄንን ነዋይ አውጥተን ለልማት ለማዋል ነው። ይሄ ገንዘብ እንግዲህ ዋናው ዓላማችን የኛ ሀብት ሰብስቦ ይሄንን ሀብት ወደ ልማት ውስጥ ማስገባት ነውና በተቻለ መጠን ይሄንን ሀብት ሰብስበን እዚሁ አካባቢ ደግሞ ስራ ለሚፈልጉ፣ ስራ ለሚያስፋፉ፣ ቢዝነሳቸውን ለማስፋፋት ለሚፈልጉ እነሱ ለማዳረስና እዚሁ በዙ ባለው ልማት ውስጥ የራሳችን አሻራ ለማሳረፍ ነው የከፈት ነው። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበኩላቸው ቦምቤ ከተማ ትልቅ ሀብት ያላት ከተማ በመሆኗ እንደ ሌሎች አካባቢዎች ማርጯ አነስተኛ የፋይናንስ ተቋም በመገልገል ማህበረሰቡ ኢኮኖሚውን ለማሳደግ እንዲያሳድግ ሁሉም መደገፍ እንዳለበት አሳስበዋል። እንደ ወላይታ ባንክ የለንም። ሌሎች አካባቢዎች የየራሳቸው ባንክ አለ። ስለዚህ እንደ ማርጯ ጀምረን ይሄን ማርጯ ወደ ባንክ ለማሳደግ በርካታ ስራዎችን እንሰራለን። ዛሬ
8ኛ ቅርንጫፍ ቦምቤ ከተማ ላይ ከፍተናል። ይሄ የናንተ ባንክ ነው፣ ይሄ የናንተ ፋይናንስ ነው፣ የናንተ ነው። በልዩነት የወላይታ ነው። ስለዚህ የዚህ ማርጯ ማይክሮ ፋይናንስ እዚህ ስንከፍት ያለ ምክንያት አይደለም። ሌሎች ቦታዎች ላይ 6 አረካ ላይ ያለ፣ ቦዲቲ ላይ ያለ፣ ገሱባ ላይ ያለ፣ ሌሎች አለ። ቦምቤ ትልቅ ፖቴንሻል ያለው አካባቢ ስለሆነ ይሄ አካባቢ የራሱን ማንነቱን የሚገልጸውን ማርጯን ማይክሮ ፋይናንስ ቡስት ለማድረግ ትልቅ አቅም ያለበት አካባቢ ስለሆነ ሁላችሁም አሁን እዚህ የማርጯ ማይክሮ ፋይናንስ ሰራተኞች አሉ። ዛሬ ሁላችንም እዚህ የመጣን 500 ብርም ትሁን 1000 ብርም ይሁን ያለው 10000 ብርም ይሁን 100000 ብርም ይሁን አካውንት ከፍተን አካውንት ውስጥ አስገብተን እዚህ የሚሰበሰበው ገንዘብና አካውንት እዚህ አካባቢ ላሉ ወጣቶች እዚህ አካባቢ ላሉ ማህበረሰብ ብድር የሚሰጥ የባንኩ ባለቤት እንድትሆኑ ስለምንፈልግ ይሄን በደንብ አግባብ ባለው ሁኔታ ገዝታችሁ አካውንት ከፍታችሁ ገንዘባችሁን እዚህ እንድታስቀምጡ ቅርንጫፉን እንድታሳድጉና ይሄ ባንክ እስኪሆን ድረስ እንድትረዱን እንፈልጋለን።